ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ልዩ የሆነ ጤናማ የሆነ የጁስ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ እንደተለመደው ከኔ ጋር ቆዩ ብዬ ስልጋባው። አሁን ወደ አሰራራችን ጁሳችንን ለማዘጋጀት የሚያስፈልገን በዋናነት ፓፓዬ ነው። ፓፓዬ ዘርፈ ብዙ ጥቅም ያለው ነው በውስጡ ማለት ነው። አንቲ አሲድ ነው። እንደ ፍራፍሬ ወይ ደግሞ እንደ ፍሩት እንደመሆኑ አማካኝነት ግን አንቲ አሲድ ነው። አሲድነት የለውም። በጣም ለጨጓራ ተመራጭ ነው። በጣም ምርጥ የሆነ የፍራፍሬ አይነት ነው ማለት ነው። ፓፓዬን ተጠቅመን እንደምታዩት በጣም ቀይ ነው የሚጣፍጠው። አንደኛ በቃ ጣፋጩ የሚባለው የፓፓዬ ዘር ነውና ከዛ በኋላ እሱን ጥብ በደንብ አድርገን እናዘጋጀዋለን። ከዛ በኋላ ውስጡን አያችሁት እንዴት እንደሚያምር ቀይ ነው ውስጡ በጣም እና በቃ እንደዚህ አይነቱ ዘር ፓፓዬ ከውጭውም ገላውም እንዲሁም ውስጡ ቀይ ሲሆን በጣም ጣፋጭ ነው። በቃ በጣም ስዊት የሆነ በጣም የሚጣፍጥ የፓፓዬ ዘር ነው ማለት ነው። ከዛ ፓፓያችን እንደዚህ እናደርግና ፍሬው እናወጣለን። ቀደም ብሎ የፓፓዬ ጁስ አሰራሮች በተለያየ መንገድ ሰርቼላችኋለሁ። ከነ ፍሬው ያለውን ጥቅም አንድ ላይ ቤኔፊቱን አንድ ላይ አድርጌ ሰርቼላችኋለሁ። ዛሬ ደግሞ ፍሬውን እናወጣና ፍሬውን ሳንጠቀም ግን ፓፓዬውን በመጠቀም በፕሮቲን እንዲሁም በኦሜጋ 3 እንዲሁም ደግሞ አንቲ አሲድ ነው። ፓፓያው ልዩ ምርጥ የሆነ ለጤና ተመራጭ የሆነ ጁስ አሰራር ነው ይዤላችሁ ብቅ ያልኩት ማለት ነው። ከዛ ፓፓያችንን እንደዚህ ያደርግን ቀስ ብለን ገላውን ከላይ ይዘን እንደ ድንች ላጥ እናደርጋለን። ይዘን በማንኪያ ከፋቅ ነው የተወሰነ ከላይ ፋቅና የተወሰነ ብዙ ጥቅሙን የምናገኘው ይቀርብናል ማለት። ስለዚህ በቢላዋ እንደዚህ ቀስ ብለን በስሱ ብንልጠው የበለጠ ጥቅሙን በፓፓያው ላይ ያለውን የምናገኘውን ጥቅም ንጥረ ነገሩን እንድናገኝ ይረዳናል ማለት ነው። ከዛ ፓፓያችንን ካዘጋጀን በኋላ ግማሹን ማለት ነው እንደምንፈልገው ሁሉንም ከፈለግን ግማሹን ማለት ነው። ከዛ በኋላ ወደ መፍጫችን ላይ እንጨምራለን። ፓፓያችንን ከትፈን ያዘጋጀነው እዚህ ጋር እንደምታዩት ሰሰሚን ነው ወይ ደግሞ ሰሊጥ ነው። ሰሊጥ እንደዚህ ቶስት የተደረገ ገበያ ላይ አለ እና እኔ ዳቦ ስጋግር የተለያየ ጁሶች ስጠቀም በተለያየ መንገድ ሰሰሚን እጠቀማለሁ ወይ ደግሞ ሰሊጥ እጠቀማለሁ። ሰሊጥ በፋይበር እንዲሁም ደግሞ በፕሮቲን የበለጸገ ሲድ ወይ ደግሞ የጥራጥሬ ከሚባል ዘር ነውና 2 የሾርባ ማንኪያ ሰሊጥ ተጠቅሜያለሁ። የታመሰ ወይ ደግሞ የቶስት የተደረገ ነው። ቶስት ሰሰሚ ነው የሚባለው። እንዲሁም ደግሞ እንደዚህ እንደምታዩት ተልባ አለ። ሁሉ ጊዜ ጁስ ብላችሁ ስታስቡ ተልባ አለ። እኔ ጁስ ማዘጋጃቸው ላይ ተልባው ደግሞ የታምሶ ተፈጭቶ የተዘጋጀ ተልባ ነው። እሱንም 2 የሾርባ ማንኪያ ተጠቅሜያለሁኝ። እናንተ እንደምትሰሩት ብዛት መጠን ማለት ነው። እኔ ለአንድ ብርጭቆ ወይ ደግሞ ለአንድ ጁስ የሚሆን 2 ኩባያ ሰሰሚን ሰሊጥ፣ 2 ማንኪያ ሰሊጥ፣ 2 ማንኪያ ደግሞ ተልባ ተጠቅሜያለሁ። ከዛ ጥቂት ውሃ ጨምረን ብንፈልግ ይሄንን ስሙዚ ማድረግ እንችላለን። በወተት መተካት እንችላለን። እንዲሁም ደግሞ በውሃ መፍጨት እንችላለን ማለት ነው። እኔ ለዛሬ በውሃ ነው የምፈጨው ማለት ነው። ውሃ ጨምሬ እንደዚህ በምታዩት መልክ በደንብ ይዘን ስሙዚያችን ወይ ደግሞ ጁሳችንን ፍጭት እናደርገዋለን። ስንፈጨው እንደምታዩት ሰሊጡ እንዳለ ሲዱን የጨመርነው እንዳለ ያልተፈጨው ማለት ነው። ተልባው ግን የተፈጨ ነው። ያልተፈጨውን ብንጨምር መፍጫችን ወይ ደግሞ ጁሰራችን በጣም ቆንጆ ከሆነ ጥሩ አድርጎ ያደቅልንና ይፈጭልናል ማለት ነው። ከዛ እንደምታዩት በዚህ መልክ በደንብ ይዘን ከፈጨን በኋላ እንደምታዩት በደንብ ነው የፈጨው። እዩት እንዴት ወፍራም እንደሆነ። ተልባው በራሱ ያወፍረዋል ፓፓያውን እንዲሁም ሰሊጡ ማለት ነው። ሁለቱ ሲፈጭ ሲዘጋጅ አንድ ላይ አብሮ በራሱ እንደ ፓውደር ወይ ደግሞ እንደ ዱቄት ነው የሚሆነው ማለት ነው። አብሮ ማንኛውም ጁሳችንን የበለጠ እንዲወፍር ወፍራም እንዲሆን ያደርግልናል ማለት ነው። ከዛ በኋላ እንደምታዩት መልሼ በደንብ አድቅቄ ወጥቼው ነበረ። እንደው ሸርከት ያለ እንኳን በውስጡ ቢገኝላችሁ በፋይበር የበለጸገ ምርጥ የሆነ ጤናማ የሆነ ጁስ ነው የሚሆንላችሁ። እንደምታዩት እንዴት ወፍራም እንደሆነ ጁሱ ልነግራችሁ አልችልም። በጣም ጥቂት ውሃ አድርጋችሁ መፍጨት ትችላላችሁ። ፓፓዬ በራሱ በተፈጥሮ በራሱም ጥቂት የሆነ ውሃ ነገር ስላለው ብዙ ውሃ ባናበዛ ጥሩ ነው። ብንፈልግ በእርጎ በወተት በተለያዩ ምንድነው ስሙ ከወተት ተዋጽኦ ውጪ በሆኑ በአልመንድ ሚልክ እንዲሁም በኦት ሚልክ በተለያየ ነገር አድርገን መፍጨት መጠቀም እንችላለን። የእውነት ትወዱታላችሁ። ጤናማ የሆነ
የጁስ አሰራሪ ይህንን ይመስላል። በፋይበር በኦሜጋ 3 በፕሮቲን የበለጸገ የጁስ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ አበረታቱ፣ ደግፉ ብዬ እላችኋለሁ። እንዴት ምርጥ እንደሆነ ልነግራችሁ አልችልም። በእውነት ሰርታችሁ ሞክሩት። በገባ ላይ በአሁኑ ሰዓት በጣም በቃ በተለይ አገር ቤት በቃ ፓፓዬ በሰሊጥ ወይ ደግሞ በተልባ ተብሎ በተለያየ መንገድ ተደርጎ በጣም ውድ ሆነው የሚሸጡ የጁስ አይነቶች ናቸው። እናንተ ግን በቤታችሁ በቀላሉ ጤንነቱን በጠበቀ ደረጃ በኦሜጋ 3 በፕሮቲን በፋይበር እንዲሁም ደግሞ አንቲ አሲድ ነው ፓፓዬው አንድ ላይ ብዙ ነገርን በአንድ ላይ የያዘ የጁስ አሰራር ማለት ነው። እንግዲህ ፕሮቲን ብለን ስንል ከአቮካዶ እንደዚህ ፋት በፕሮቲን የበለጸገናል። እንደዚህ ደግሞ የተለያዩ ሲዶችን ከፕሮቲን የሚገኙ ከፋይበር ከኦሜጋ 3 የሚገኙትን ሲዶች በመጨመር እንደዚህ ጤናማ የሆነ ጁሶችን ሰርተን ለጤናችን መጠቀም እንችላለን። ስኳር ምንም ነገር አልተጠቀምኩም፣ ምክንያቱም ፓፓዬው በራሱ ዘሩ በጣም ጣፋጭ ስለሆነ ማለት ነው። እናንተ ግን ጣፋጭ መሆን እንዲሆንላችሁ ብትፈልጉ ማር ካላችሁ ማር ብትጠቀሙበት ጥሩ ነው። ምንም ጣፋጭ ባታደርጉበትም በጣም ነው የሚጣፍጠው። ለጤና ምርጥ የሆነ የጁስ አሰራሪ ይህን ይመስላል። በድጋሚ አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ሁል ጊዜ ለምትደግፉኝ ለምታበረታቱኝ ተመልካቾቼ ደጋፊዎቼ በሙሉ ከልቤ እያመሰገንኳችሁ ብዙ ጥቅም ያለው የፓፓዬ ጁስ አሰራሪ በፕሮቲን በኦሜጋ 3 እንዲሁም ደግሞ በፋይበር በፕሮቲን የበለጸገ የጁስ አሰራሪ በድጋሚ ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ብዙዎች ጋር ስራዎቼን ይደርስ ይረዳኛል። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ